ምዕራፍ 4 ላይ ባለፈው ሳምንት ስንነጋገር ሁለት አይነት ባርነቶች እንዳሉ ማለት ወንጌል የሰው ልጅ ጋር ከመድረሱ በፊት ሁለት ህዝቦች አሉ፣ አሕዛብና አይሁድ የሚባሉ። ሁለቱም ጋር ያለው ባርነት የሚለያይ ባርነት እንደሆነ፣ አይሁዳውያን ጋር ያለ ባርነት የህጉ ባርነት እንደሆነ እና እዚሁ ምዕራፍ 4 ላይ ቁጥር 1 ላይ ስትጀምሩ አንድ ህፃን ልጅን ማንሳት ይጀምራል። ይህ ህፃን ልጅ ከአባቱ በመወለዱ ልጅ ነው፣ ግን ደግሞ ህፃን በመሆኑ ባሪያ ነው ብሎ ይነግራቸዋል። ይህን የሚያወራው ስለ አይሁዳውያን ሲያወራ ነው። ምክንያቱም ምዕራፍ 3 ላይ አብርሃም በእምነት ነው የጸደቀው፣ ስለዚህ እኛም በእምነት ነው የምንጸድቀው የሚለውን ሀሳብ ውስጥ በሚያነሳበት ጊዜ ላይ ታዲያ ህጉ ለምን ተሰጠ ማንጸድቅበት ከሆነ ብለው ሲጠይቁ ምላሽ ሲሰጥ ህጉ የተሰጠው አንደኛ ጭማሪ ነው፣ ሁለተኛ ደግሞ ከመተላለፍ የተነሳ ነው፣ ሶስተኛ ደግሞ ተስፋው የሚያመለክተው ዘር እስኪመጣ ድረስ ብቻ ነው ህጉ የተሰጠው የሚለውን ሀሳብ አንስቶ እንደ ሞግዚት ሆኖ ሊያገለግል እንደመጣ ለማስረዳት ሲፈልግ ምዕራፍ 4 ላይ ባሪያም ልጅም የሆነ ህፃን ልጅን ያነሳና ባርነቱ የመጣበት ህፃን በመሆኑ ነው፣ ልጅነት ደግሞ የመጣው ከአባት በመወለድ እንደሆነ። ነገር ግን ይሄ ልጅ በእነዚህ ሁለት ማንነቶች ውስጥ ሆኖ ይቆያል ይቀጥላል ከተባለ አይቀጥልም ይላል። ይሄ ህፃን ልጅ ከአባቱ በመወለዱ ልጅነትን አግኝቶ በልጅነቱ ደግሞ ወራሽነትን አግኝቶ ነገር ግን ልጅ ነኝ ወራሽ ነኝ ብሎ ደግሞ እንዳይቀመጥ ህፃን በመሆኑ ባርነት የሚባል ነገር ስላለበት ባሪያ ደግሞ መውረስ ስለማይችል ሁሉ የአባቱ የሆነ ሀብት የእሱ የሆነ ግን ደግሞ እሱን ሀብቱን እንዳይወርስ ደግሞ ህፃንነት ስላለ ባርነት አለበት። ባርነት ስላለ ደግሞ ወራሽ መሆን አይችልም። ስለዚህ ልጅም ባሪያም ሆኖ ሁሉ ኖሮት ግን ደግሞ ሁሉ የእሱ ያልሆነ ሆኖ በሁለት ማንነቱ ሲወዛገብ ታያላችሁ። እና እንደዚህ ሆኖ ታዲያ ይቀጥላል ወይ ህፃን ልጅ ከተባለ አይቀጥልም ይላቸዋል። እና እስከመቼ ነው በእንደዚህ ባሪያም ልጅም በመሆን ህይወት ውስጥ የሚቀጥለው ሲባል አባቱ የቀጠረለት ቀን አለ። ያ ቀን ሲደርስ ድረስ ነው በእንዲህ አይነት ልጅ ውስጥ የሚገኘው። ያ ቀን ግን ሲመጣ አባት የቀጠረለት ቀን ሲመጣ ከዚህ ነገር ውስጥ ይወጣና ባርነቱ ተሽሮለት ባለሙሉ መብት ወራሽነት የሆነ ልጅነትን ይጎናጸፋል ይላቸዋል። ይሄ ቀን ታዲያ የሚመጣው እንዴት ነው ሲባል መቼም ከህፃንነት ተጸልዮ ሳይሆን ታድጎ ነው የሚመጣው። ስለዚህ ይሄ ልጅ አድጎ ከህፃንነት ክልል እስኪወጣ ድረስ ከጠባቂዎችና ከመጋቢዎች በታች ሆኖ እንደ ባሪያ ነው የሚኖረው። አባት የሚቀጥርለት ቀን አለ፣ ልጅ አያውቅም። አባት ብቻ ነው ይህንን ቀን የሚያውቀው። ለዛ ልጅ የሚቀጥርለትን ቀን በአባት ልብ ውስጥ ያለች እቺ ቀን የምትደርሰው ልጁ አድጎ ራሱ የሚችልበት እድሜ ልጅ እስኪደርስ ድረስ ነው። ያንን ዲክሌር የሚያደርግለት ግን አባት ነው እንጂ ልጅ እንደፈለገ ሆኖ ወርሳለሁ ማለት ስለማይችል። ይህን ተከትሎ አባት የቀጠረለት ቀን ሲደርስ ምን ይሆናል ሲባል አባት ለዚህ ልጅ ድግስ ይደግስለታል። በሮማውያኖች ባህል እንደተጻፈ ባለፈው ማውራቻችሁ ነበረ። ፓይዳጎጎስ የሚባል ስርዓት ነው ያላቸው። በዚህኛው ላይ ምንድን ነው የሚያደርጉት? ድግስ ይደግስና ልጅ አድጓል የሚለውን ነገር ዲክሌር ያደርጋል ለህዝብ ሁሉ። ከዛ ቀለበት ያደርግለታል ልጁ ላይ። ስለዚህ ያ ቀለበት ምን ይመሰክራል ለሚያየው ሰው በሙሉ ሲባል ይሄ ልጅ ከዚህ በኋላ ከመጋቢዎችና ከጠባቂዎች በታች ሆኖ የባርነትን ህይወት አያሳልፍም፣ ባለሙሉ መብት ልጅነትን አግኝቷል ብሎ የሚያሳይ ነው የሚሆነው። ልክ እንደዚሁም ለአይሁዳውያኖች የሆነውን ባርነት ሲናገር ከመጀመሪያ ትምህርት ወይም ከዓለም መጀመሪያ ትምህርት የሚለው ህጉን ነው። ከህግ በታች ተገዝተን ባሪያዎች ነበርን ይላል። አይሁዳውያንን የሚወክለው ልያቸዋለሁ፣ እኛን አይወክልም። እና ምን ሆነ ሲባል እግዚአብሔር የቀጠረው ቀን ደረሰ። አይሁዳውያን ከህግ ባርነት ነፃ ሆነው በጸጋው ኪዳን የሚጸድቁበት በአብርሃም ኪዳን የሚጸድቁበት ሰዓት ሲደርስ አንድ ነገር አደረገ። ምን አደረገ ሲባል ከህግም በታች የተወለደውን ከሴትም የተወለደውን ኢየሱስ ክርስቶስን ላከው። ምን እንዲሆን ሲባል ከህግ ባርነት ነፃ እንዲወጡና እንደ ልጆች ደግሞ እንዲሆኑ ወይም ልጅነትን እንዲያገኙ ሆነ። ልጅነት ማግኘታቸው በምን ይረጋገጣል ሲባል አባ አባ ብሎ የሚጮህ የልጁ መንፈስ በልባቸው ውስጥ ይከትባቸዋል። ይሄ አይሁዳውያን ከህጉ ባርነት ነፃ የወጡበት በሙሴ ስርዓት ሳይሆን በአብርሃም ኪዳን ወንጌል እንዴት አድርጎ በእምነት እንደሚያጸድቅ የሚናገር ሆነ። ግን ቁጥር 8 ላይ ምዕራፍ 4 ላይ የምናገኘው ግን አህዛብ ጋር ያለ ደግሞ ሌላ ባርነት አለ። እሱ ባርነት ምንድን ነው ሲባል እግዚአብሔርን ባላወቁበት ዘመናት ጣዖት እያመለኩ የነበሩበት የጣዖት አምላኪነት ወይ ደግሞ የኃጢአት ባርነት አለ እነሱ ጋር። ህጉን አያውቁትም፣ ህግ አልተሰጣቸውም አህዛቦች። ስለዚህ እግዚአብሔርም በራሳቸው ጎዳና እንዲሄዱ አሳልፎ ሰጥቷቸዋል፣ ልክ ሐዋርያት ሥራ ላይ እንደተጻፈው። ስለዚህ እነሱ ጣዖት እያመለኩ ነው የሰነበቱት። እግዚአብሔርን አያውቁም፣ እግዚአብሔር ህግን አያውቁም፣ ተስፋ ቃል አያውቁም፣ ተስፋው የሚፈጽመውንም ኢየሱስን አያውቁትም፣ ርቀው የነበሩ ናቸው። ከዛ ግን እዚህ ጋር እንደሚናገረው ነገር ግን በዛ ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታወቁ ይልቁንስ በእግዚአብሔር ስትታወቁ
እንደገና ወደ ደካማ ወደሚናቅ ወደ መጀመሪያም ትምህርት እንዴት ትመለሳላችሁ? እንደገናም ባሪያዎች ሆናችሁ ዳግመኛ ለእግዚአብሔር ልትገዙ ትወዳላችሁን? ይላቸዋል። አሁን መጀመሪያ ለጣዖታት ባሪያ ነበራችሁ፣ አሁን ግን መጣ እግዚአብሔርን አወቃችሁ፣ የሆነ እውቀት በራላችሁ፣ ዘንድ ያንን እውቀት ተቀብላችሁ ዳናችሁ። ከዛ ግን አሁን ሌላ ባርነት ውስጥ ልትገቡ ነው። ከአህዛብ የነበረው ባርነት ወጥታችሁ አይሁዳውያን ወጥተውበት ወደ ነበሩበት ወደ ሕጉ ባርነት ልትመለሱ ነው እና እንዴት ያንን ትወዳላችሁ? ከአንዱ ባርነት ወደ አንዱ ባርነት ሽፍት ማድረግ የለባችሁም በማለት ያወራውን ባለፈው ሳምንት አይተን ነበረ። ግን ከዚሁ ሀሳብ እንዳልተላቀቁ የገባው ጸሐፊው ሐዋርያው ጳውሎስ እዚሁ ምዕራፍ 4 ቁጥር 21 ላይ እንደዚህ በማለት መናገሩን ይቀጥላል። እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? ይላቸዋል። አሁን እነሱ በሕጉ በኩል ነው የምንጸድቀው፣ ሕጉ የሚለው መንገድ ነው ትክክል እያሉ ስለሆነ ኦኬ፣ በሕጉም በኩል እኮ ብንሄድ ሕጉ ራሱ በእኔ በኩል ጸድቃላችሁ ሳይሆን እያላችሁ ያለው በጸጋ በኩል እንደምትጸድቁ ነው እያመለከታችሁ ያለው። ከፈለጋችሁ በእናንተው ምስክር በምታደርጉት በሕጉ በኩል ልሂድላችሁ ነው የሚለው። ቁጥር 21 ላይ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? ይላቸዋል። ማለት ባለፈው እንዳልኳችሁ ወንጌል አዲስ ኪዳን ላይ የመጣ ስላልሆነ ብሉይ ኪዳን ላይ የነበረ ስለሆነ እግዚአብሔር በሁለቱም ኪዳን መንገድ እየለዋወጠ ሰውን ስላላጸደቀ በአንድ መንገድ ስላጸደቀ ሕጉ እንኳ ብትሉ ሕጉ ራሱ የሚመሰክረው በጸጋ እንደሚጸደቅ እንጂ ሕግ እንደሚያጸድቅ ሕጉ ራሱ አይመሰክርም። በሕጉ ከፈለጋችሁ እንመራ ይልና ሕጉ ስለሚናገራቸው ሕጉ የሚለው ብሉይ ኪዳን ቃላትን በሙሉ ነው። ስለዛ ከዛ ውስጥ ደግሞ የሆነ ቤተሰብን ይመዛል። ምዕራፍ 3 ላይ አብርሃም የሚባል ቤተሰብን አስተዋውቆ አብርሃም በእምነት እንደጸደቀ መስክሯል። ከዛ ደግሞ አሁን የአብርሃም ሚስቶች የነበሩት ጋር ደግሞ ይመለሳል። እዚህ ጋር ሁለት ሰዎችን ያነሳል። እሱ ምንድን ነው? 22 ላይ አንዱ ከባሪያይቱ አንዱ ደግሞ ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩ ተጽፏልና ይላል። አንደኛ እናቶችን አነሳ። ከዛ ደግሞ ከሁለቱ እናቶች ደግሞ የተገኙ ሁለት ለአብርሃም የተወለዱ ልጆችን ያሳያቸዋል። ከዛ 23 ላይ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን እንደ ተስፋ ቃል ተወልዷልና ምንም እንኳን አብርሃም ሁለት ልጆች ቢኖሩትም ምንም እንኳን አብርሃም ሁለቱ ልጆች ከሁለት ሴቶች ቢወልድም ግን ደግሞ ሁለቱም ሴቶች አንድ አይነት አይደሉም። አብርሃም ሁለቱም ልጆች ደግሞ አንድ አይነት አይደሉም። ባለፈው ካስታውሳችሁ ዛሬ 15 ስናበራ አብርሃም ያልጸደቀ ልጅ የለውም ብያችኋለሁ። እግዚአብሔር ለአብርሃም ልጅ ሲቆጥርለት የሚቆጥርለት አብርሃም የወለደውን ሳይሆን እግዚአብሔር ለአብርሃም የሰጠውን ልጅ ብቻ ነው የሚቆጥርለት። ብዙ ልጆች እያሉ ዴፊኔትሊ ሁለት ልጅ ነበረው። እዛ ጋር እንደምናይ ከሆነ ከእስማኤል በኋላ ነው ይስሐቅ የተወለደው። ነገር ግን ልጅህን ሰዋልኝ ብሎ ጥሪ ሲያቀርብለት ይስሐቅን ነው ይዞ ሄደው። ምክንያቱም አብርሃምና እግዚአብሔር የሚግባቡት ከዛ ጊዜ በኋላ በመካከላቸው አንድ ልጅ እንዳለ ነው፣ የተስፋ ቃል የሚፈጸምበት አንድ ልጅ እንዳለ ስለሚግባቡ ከይስሐቅ ጋር ነበር የሚነጋገሩት። እዚህ ጋር ሁለት ልጆች እንዳሉት ከሁለት ልጆች ደግሞ ከሁለት ሴቶች እንደወለደ ግን ደግሞ እነሱም ልዩነት እንዳላቸው ይናገርና እነሱን እናቶቹን ሲለያቸው አንዷ ባሪያ ናት፣ አንዷ ደግሞ ጨዋ ናት ይላል። ከዛ ደግሞ እነሱ የወለዱትን ልጆች ደግሞ ሲለያቸው አንዱ እንደ ተስፋ ቃል ተወልዷል፣ አንዱ ደግሞ እንደ ሥጋ ፍቃድ ተወልዷል ይላል። ከዛ 24 ላይ ይህም ነገር ምሳሌ ነው ይላል። ይህም ነገር ምሳሌ ነው። ዛት ሚንስ ይሄ አላጎሪክ ፍቺ ሳይሆን የምንከተለው መጽሐፍ ቅዱስ በራሱ ለምልክትነት ያስቀመጣቸው ታሪኮች ናቸው ነው የሚላቸው። እንደ የሆነ ሚስጥር እንፈልግ የሆነ ሚስጥር እናገናኝ እያልን ሳይሆን ያለን አሁን እዚህ ጋር መጽሐፍ ቅዱስ በራሱ ጥላና አካል አድርጎ ያስቀመጣቸው ነገሮች አሉ። መጽሐፍ ቅዱስ ውስጥ እግዚአብሔር ባለፈው እንዳልኳችሁ የወንጌል ደራሲ ስለሆነ እንዴት አድርጎ በአዲስ ኪዳን በተባለው ዘመን ላይ ያ ማለት አባት በቀጠረው ቀን ላይ እንዴት አይነት የጸጋ ድነትን በምድር ላይ እንደሚገልጥ አስቀድሞ በብሉይ ኪዳን ላይ የሰራው ካርታ ፕላን ስላለ ብሉ ፕሪንት ስላስቀመጠ ያንን ብሉ ፕሪንት እያየን ነው አሁን የምናገናኘው። ስለዚህ የአብርሃም ቤተሰብ እንደው እግዚአብሔር ሪል የሆነ ነገር በቃ ያስቀመጠበት ቤተሰብ ሳይሆን ምሳሌ አድርጎ የተጠቀመበት ቤተሰብ ነው። እንዴት ተደርጎ ሲባል አብርሃምን እዛ ጋር በእምነት ያጸደቀው እዚህ ጋር አምጥቶ በወንጌል አማካኝነት አሕዛብ እንዴት እንደሚጸድቁ ለማመልከት ነው። ከዛስ እነዚህ አሁን ያወራናቸው የአብርሃም ሁለቱ ሚስቶችና ከሁለቱ ደግሞ የወለዳቸው ሁለቱ ልጆች ራሱ ምሳሌ ናቸው። ለየትኛው ሲባል
አሁን ላይ የሰበኩላችሁ ላለው ወንጌል እንደ ምሳሌ የሚያገለግሉ ናቸው ይልና እነዚህም ሴቶች እንደ 2 ኪዳኖች ናቸው ይላል። 2 ኪዳኖች ናቸው። አሁን 2 ኪዳኖች ሲባል አይምሯችን ላይ የሚመጣው ብሉይ ኪዳን አዲስ ኪዳን ነው። ግን ኖ ወይ እንደዛ አይደለም። 2 ኪዳኖች ስንል ከዚህ በፊት እያወራናቸው የመጣናቸው 2 ኪዳኖች አሉ አይደለ? ካስታወሳችሁ አንድ የአብርሃም ኪዳን፣ አንድ የሙሴ ኪዳን። አንድ የአብርሃም ኪዳን፣ አንድ የሙሴ ኪዳን አለ። ብናመጣውም ብሉይ ኪዳን አዲስ ኪዳን ያን ያህል እንትን የሚል ነገር አይደለም። ግን እዚህ ጋር 2 ኪዳኖች ሲል አንድ ሕግ የወረደበት ኪዳን አለ የሙሴ፣ 2 ግን በተስፋ ቃል የተሰጠ በእምነት በኩል የሚጸደቅበት የአብርሃም ኪዳን አለ። ስለዚህ እነዚህ 2 ሴቶች አጋርና ሳራ የ2 ኪዳኖች ውክልና ያላቸው ናቸው። እንደ ምሳሌ ለመግለጥ ያክል የተቀመጡ ሴቶች ናቸው ይልና ከደብረ ሲና የሆነችው አንዲቱ ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት ይላል። ከምን የሆነችው? ከደብረ ሲና። አትሚስ ደብረ ሲና በምንድን ነው የምናውቀው? ሕግ የወረደበት አይደለ? ሕግን የተቀበሉበት። ስለዚህ የሕጉን ነገር የምትወክለው ማናት ይላል? አጋር ናት። እሷም ለምንድን ነው ልጆች የምትወልደው? ለባርነት ነው ይላል። ስለዚህ ባሪያ ከሆነች እሷ የምትወልደው ልጅም በወለደችበት ቤት ባሪያ ሆኖ እንጂ የሚኖረው ነፃ ሆኖ አይኖርም። ስለዚህ ሕጉ ከአንተ ጋር እንቀጥላለን፣ የአንተ ልጆች መሆን እንፈልጋለን፣ በአንተ ነው መመራት የምንፈልገው ካላችሁ ልክ አጋር ልጅ ወልዳ ልጇን በአብርሃም ቤት ባሪያ እንደሆነ ልክ እንደዛ ሕጉ የሚያደርጋችሁ ነፃ የሚያወጣችሁ ሳይሆን ልክ እሱ ራሱ ለባርነት እንደመጣ እናንተንም ባሪያ አድርጎ የሚገዛችሁ ነው ይልና ቁጥር 26 ላይ ግን የላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናትና እርሷም እናታችን ናት ይላል። ሳራን ማለት ነው። እሷ የተስፋ ቃል የወለደች ማለት ሳራ ጋር ብትሄዱ እንደው ሳራ ምን አይነት ጎበዝ ናት በዚህ እድሜዋ ወለደች ብላችሁ ሳራን አይደለም የምታደንቁት። ተነጋግረን ነበር ከዚህ በፊትም። ሳራን ሳይሆን የምታደንቁት በሳራ ውስጥ ዘርን ያስቀመጠ ልጅን ያስቀመጠ እግዚአብሔርን ነው የምታደንቁት። ያ ማለት የጸጋ ውጤት የሆነ ልጅ ነው። የእግዚአብሔር የታምራቱ ውጤት የሆነ ልጅ ነው። ስለዚህ ባልሰራችበት ለነፃነት የሚሆነው ለመውረስ የሚሆነው ተስፋ ቃል ለማስቀጠል የሚሆነውን ልጅ ለነፃነት ወልዳለችና የላይኛይቱ ኢየሩሳሌም የነፃነት ምሳሌ ሆና የባርነት ሳይሆን የነፃነት ምሳሌ ሆና የምታገለግል እናታችን ናት በማለት እሷን ይጠቅሳል። ከዛ በኋላ ግን ኢሳይያስ መጽሐፍ ላይ ያለ ትንቢትን ያመጣና የማትወልጂ መካን ደስ ይበልሽ ይላል። አንቺ አምጠሽ የማታውቂ እልል በይና ጩኺ፣ ባል ካላይቱ ይልቅ ብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል ይላል። ይህም ትንቢት ተፈጻሚነት ያለው ነው። ከዛ 28 ላይ ግን እኛም ወንድሞች ሆይ ይላል። አሁን ወደ ራሳቸው አመጣቸው። ምክንያቱም ቀደም ሲጀምር በሕጉ በታች ሆናችሁ ልትኖሩ የምትወዱ ሕጉ የሚለውን አትሰሙም ምን ብሎ ስለጀመረ ሕጉ የምትሰሙ ከሆነ ስሙ፣ ሕጉ እንደዚህ ነው የሚለው። ስለዚህ እኛ ጋር ደግሞ ስናመጣ ቢልና እንደ ይስሐቅ ይላል የተስፋ ቃል ልጆች ነን ይላል። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንደዚሁ ነው። ስለዚህ አምጥቶ ሲያገናኘው ያኛው ምሳሌ ነው፣ ይሄኛው ደግሞ የምሳሌው አካል ነው። አካሉ ጋር ስንመጣ እኛ አሁን በክርስቶስ ጸጋ አምነን የዳንን ሰዎች በሙሴ ሕግ በኩል ሳይሆን ከሙሴ ሕግ ነፃ ሆነን በአብርሃም በኩል በተገለጠው የተስፋ ቃል አምነን የጸደቅን ሰዎች ልክ ነፃይቱ በተስፋ ቃል የወለደችው ልጅ ይስሐቅ እንደሆነ እኛም ዛሬ ላይ በጸጋው በኩል አምነን የዳንን በመጀመሪያው በአብርሃም ኪዳን በሙሴ ኪዳን ሳይሆን በመጀመሪያው በአብርሃም ኪዳን አምነን የዳንን ሰዎች ልክ እንደ ይስሐቅ የተስፋ ቃል ልጆች ነን። ግን ታዲያ አሁን ለምንድን ነው እየተሳደድኩኝ ያለሁት ማለት ይቀለዋል በዚህ ሰዓት ላይ? ምክንያቱም በዛ ጊዜ ላይ እስማኤል ቀድሞ ተወልዷል። ከዛ በኋላ ነው ይስሐቅ የተወለደው። ከዛ በኋላ ያሾፍበት ነበር፣ ያሳድደው ነበር። ይሄ ዛ ቤታቸው ውስጥ የነበረ ታሪክ ነው፣ ታውቃላችሁ ዘፍጥረት ላይ። እሱኑ ታሪክ ያመጣና ያኛው ታሪክ የሚገልጸው አሁን ያለውን ጊዜ ነው። እኔ አሁን በጸጋ ወንጌል እያገለገልኳችሁ በክርስቶስ ጸጋ ስታምኑ የምትድኑት ብያችሁ ድናችሁ፣ ግን አሁን ትክክለኛ አይደላችሁም ብለው እያሳደዱን ያሉት እነዛ ከአጋር ምሳሌ ከሆነችው ከሕጉ የተወለዱ ልጆች ናቸው። የእስማኤል አይነት አወላለድ ያላቸው እንደ ስጋ ፍቃድ የተወለዱ ናቸው፣ ወይም ከሕጉ የመነጩ ናቸው። ስለዚህ በዛ ጊዜ ላይ እንደ ስጋ ፍቃድ የተወለደው በመንፈስ ፍቃድ የተወለደውን እያሳደደው እንደነበረ አሁንም በዚህ ዘመን ላይ እያደረጉ ያሉት እንደዛ ነው።
እግር በእግር የተከታተሉኝ የጸጋውን ወንጌል እንዳልሰብክና ተሰብኮላቸው ደግሞ የዳኑትን ሰዎች ድጋሚ ወደ ባርነት ለመመለስ እያሳደዱን ያሉት እነዚያ የሕግ አስተማሪዎች እነሱ እንደ ስጋ ፍቃድ የተወለደውን የሚወክሉ ሲሆኑ እኛ ደግሞ የተሳደድን ያለነው ሰዎች ልክ እንደ ይስሐቅ በተስፋ ቃል የተወለድን ስለሆንን ያው ማሳደድ ነው አሁን የተገበረ ያለው። ግን ያም ሆነ ይህ ቁጥር 30 ላይ ነገር ግን መጽሐፍ ምን ይላል ይላል የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱ ከልጇ ጋር አውጣት። በቃ ሄዶ መጨረሻው ምንድን ነው ሲባል ያሳዱንም ምንም ያደርጉንም ትክክለኛ ወንጌል አይደለም የሚያዙት ብለው የሚክሰሱን፣ ግን መጨረሻው ምንድን ነው ሲባል መጽሐፍ የሚናገርላቸው ስለነዚህ ሰዎች በምንም ታምር ይስሐቅ ከእስማኤል ጋር አብሮ እንዳልወረሰ በምንም ታምር አሁን ላይ የእግዚአብሔርን በወንጌል አማካኝነት የሚመጣውን በረከት በሕግም በኩል የሚሄዱት በእምነትም በኩል የሚሄዱት እኩል ሄደው አይወርሱም። አንድ መንገድ ነው ያለው። እሱም በዛ ዘመን አብርሃምን የወረሰው ይስሐቅ እንደሆነ ሁሉ አሁንም እግዚአብሔርን የሚወርሱት አብርሃም ልጁን ባገኘበት በእምነት ጎዳና ሄደው ክርስቶስን የተገናኙት ብቻ ናቸው። ስለዚህ ወንጌል አንድ ነው። ዞሮ ወንጌል ሁለት መንገድ የለውም፣ አንድ መንገድ ነው ያለው። እሱም ብሉይ ኪዳን ላይም አዲስ ኪዳን ላይም አንድ መንገድ ነው። ከዚህ በኋላም ባሉ ጊዜያት አንድ መንገድ ነው ወንጌል የሚያሳየው። እሱም የተስፋ ቃሉ የአብርሃም በረከት የሚሄድበት እምነት የሚባል መንገድ ነው ያለው። ከዛ የተወለዱ ብቻ ናቸው ውርስ ጋር የሚደርሱት። ለዛ ነው አብርሃም ያልጸደቀ ልጅ የለውም ብለን ስናወራ የጸደቀ ብቻ ነው የሚወርሰው እያልን ነው። የሚጸድቀው ደግሞ ቤት በኩል ነው ሲባል አባት አብርሃም በጸደቀበት በዛ በኩል ነው የአብርሃም ልጅ የሚባለውም ሰው የሚጸድቀው። ስለዚህ አባት ልጁን ተከትሎ የሚጸድቅ ከሆነ አብርሃም የጸደቀበት መንገድ ምንድን ነው ሲባል እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ነው የሚለው። ስለዚህ የአብርሃም ልጅም ጽድቅ ጋር መድረስ ካለበት የሚደርሰው አብርሃም በጸደቀበት በዛው የእምነት መንገድ ሲሄድ ብቻ እንጂ የሙሴን ኪዳን ተከትሎ በመጓዝ ላይ አይደለም ብሎ ይጨርሳል ምዕራፍ 4።